ዳይፐር እየቀየረች ስለማጠባ እኮ ነው ያለችው መልስ ነው። በእውነት ቪዲዮ የምትሰራበት ኢሹ ሊሆን አይገባም። ቤት ተስተዳድሮ አንተ ስለሆንክ የፈለግከውን ብለህ እኛ ባለ ጊዜ አይደለንም። ማን አባሽ ባለ ጊዜ ያደርግሻል? ማን እንዳታስቢ፣ አንቺም ዘር ማንዘር እንዳታስቢ እኮ ማለት ምናምን ብላ መጣችለት። ልጇ ስለሄደች አሁን አስገብታ ተሸበሽመዋለች። ለኤርትራ እየሰለለ ባልሽ ጉድሽ የማይታወቅ ይመስልሻል? ሰላይ ሴት ልጅ ከ50 ዓመት በላይ ምንም ሴክስ ካላደረገች እንደዚህ አይነት ጭንቀት ታሳያለች። ጂጂ ከተቻለ አንቺ ማስጠቃት ብቻ ነው። እንደ ኮርማ በሬ ፈልጎ ማስጠቃት ነው። እጅግ አነጋጋሪው ፕራንክ አሁንም በብዙዎች ዘንድ ሀሳብ እየተሰጠበት ይገኛል ማለት ነው። እንዴት አደራችሁልኝ የምወዳችሁ ቤተሰቦች? ሌሎች ጉዳዮችም አሉ፣ አብረን እናያለን። ካየን በኋላ መተን ሀሳባችንን እንሰጣለን ማለት ነው። ቤተሰቦች እናንተም ኮሜንት ሴክሽን ላይ የተሰማችሁን የታያችሁትን ነገር ታስቀምጡልኛላችሁ ማለት ነው። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር እንዳይረሳ። እንደነዚህ አይነት እጅግ አነጋጋሪ የሆኑ ጉዳዮች ቶሎ ቶሎ እንዲደርሳችሁ የደወል ምልክቱን ተጫኑ ማለት ነው። ቤተሰቦች ቀጥታ ወደ ቪዲዮዎች ነግሯል። ልጅ ለመሆን የምትታገል ሴት፣ በልጇ ትዳር የምትቀና ሴት፣ ሚዲያ ላይ ያለ ሰው ካለከፈች መታወቅ ማትችል ሴት፣ ሁሉም አክቶ ብሎ የጠፋት የሸና አባት የተፋባት ስለሆነ ነው። ሁሉንም ሰው የምትነካካው አቴንሽን ፈልጋል። ለምን በእኔ ስም አትሰሩ? ለምን ምናምን በቃ ደከመች። አሁን እኛ እኮ እንደውም እያሳወቅናት ነው። እውነቴን ነው የምላችሁ። ብዙ ሰው ትቷት አሁን አጀንዳ ስናረጋት ሆነ አባቴ ሙት። እኔ ደግሞ ይሄ ጨለማ ነው ለቲክቶክ እንደሆነ ስለማቅ ነው። ከዚህ በፊት እንጣላና ቲክቶክ ላይ እንስራ ብላኛለች። እውነት ለቲክቶክ ለመታወቂያ ነው እና ስትዋሽ ብዙ ጊዜ እኔ አሁን ቆይቻለሁ። ባርባራ ፋሲክም ብዬሻለሁ። እናቴ ትሙት የወጣች ያቆመች ሁሉ መስሎኝ ጎበዘች አልኩኝ። አባቴ ሙት ከዚህ እድሜ በኋላ ቲክቶክ ማቆሟ ጎበዝ፣ ልጆቿን የልጅ ልጅን መታረቅ አዋርዳ እንቋሻ ሰድባ ሁሉም እንዲረግጣቸው እንዲተፋችባቸው አክቱ እንዲትልባቸው ካረገች በኋላ እንደው ከበረች። ልደቷን እንኳን ከ60 ዓመት በኋላ ማክበር በልጆች ቀላል አይደለም። ቲክቶክ ፌስቡክ ላይ ሁሉ ጉድ 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 እየተባለን የተፖሰተ ገባችሁ? ከዚህ በኋላ የልጅ ልጆቿ አገኘች ተብሎ እና ባይጨንቃት እንደው እውነት ለመናገር ኃይለኛ ዲፕሬሽን ውስጥ ባትሆን ባለ ጊዜ ነኝ ያለች ሴት ለምን ጊዜዋ ከሆነ ለምን አትገባም ታዲያ? ሌላው እንዳይገባ እያለች ስትበት የነበረው ገብቶ እየወጣ አትገባም ነበር። ማንንም የምትወክል ሴት ምንም ማለት ነው። ልናዝንላት አይገባም። አንድ ወንድ አይታዘንላትም ገብቶ አይደለም 1 ዓመት 1 ሳምንት ከእሷ ጋር ከተቀመጠ በጣም እድለኛ ሴት ነች። ሴት ልጅ ከ50 ዓመት በላይ ምንም ሴክስ ካላደረገች እንደዚህ አይነት ጭንቀት ታሳያለች። እውነት። ስለዚህ እኛ እንግዲህ ከተቻለ ያው የሰማቸው ጂጂ ከተቻለ አንቺ ማስጠቃት ብቻ ነው። እንደ ኮርማ በሬ ፈልጎ ማስጠቃት ነው የሚያቀዘቅዝሽ እሱ ካልሆነ በስተቀር እኛ ምንም እንግዲህ የለንም ሌላ ምናቀዘቅዝበት። በመንግስት በጀርመን ሀገር ያስነጠረረባት አሁን በቃ በልጇ ፌመስ መሆን ፈለገች፣ አልቻለችም። ልጇን አለበሰች፣ አልቻለችም። የልጅ ልጆቿን አመጣች፣ ምንም። ስለዚህ ገበያ ፈለገች። እራሷ ናት የጀመረችው ነገሩ ወደ ተጋሩ እንዲሄድ የጀመረችው እሷ ናት። እኔ አሁን እራሱ የትግራይ ልጆች ጋር አሁን ስልክ አውርቼ ነበር። ትፈልጓለች። የከሰርሽ ፖለቲከኛ እኔ ምን ሆኜ ነው የከሰርኩትኝ? እኔ እኮ 4 ኪሎ ነኝ ያለሁት። ዋት ዩ ቲንክ እሬቻን ሳከብር አላየሽም እንዴ? በዱረ በገበጋ ገሰኔ እርቻ ሲል ምን አባሽ? እኔ እኮ ድሌን ጨርሻለሁ። እኔ አሁን እኮ 4 ኪሎ ስገባ ደግሞ አሁን ከሰሞኑ ሴት ደግሞ ሲሻሉ በቀይ ምንጣፍ ማን እንደሚቀበል እኛ እንደዛ ስንቀጠቅጥ በእጃችን ምንድን ነው በእጃችን እኛ ደም የለብንም። ያለባቸው ሰዎች ይጨነቁ። እኛ ምንድን ያለችው እኛ ምንድን ነው እኛ ጊዜያዊ ምንድን ነው ያለችው? ምንድን ነው የሚሉት ነገር እኛ ባለ ጊዜ አይደለም። ህይወት ወዴት እንደምትወስደው ቤተሰቡን ያዋረደው እዛ ቤተሰብ ውስጥ ከገባ ጀምሮ ነው። እውነት ለመናገር ጨዋ ቤተሰብን ያለው የማይካድ ነው። አንድ ቀን እናት እየወጡ አፋቸውን የእሷ ኩያ ናቸው። አፋቸውን ግን አልከፈቱ። ስርዓት ያላቸው ቤተሰብ ነው ያሉት። ፋኒን እኮ ዛሬ ጨዋነቱን የምታዩት ጨዋ እናት እንዳሳደገው በዛ ታውቃላችሁ። ስለሆነ ጨርቅ ሱሪ ስለለበሰ መጥቶ ስለደነሰ ሳይሆን የሚናገረው ቁጥብ ነው። የሚናገረውን የሚያውቅ በጨዋነት በስርዓት ያደገ አንድ ነገር ልንገርሽ፣ ከሆዴ በላይ ድካዋ እንኳን ፋኒ ነው። ደክሏል። ዝም በይ እንደ ዋጥ እናርገው። ዝም በይ ጸጥ በል እንጂ ፋኒ ደክሏል።
ለምን የሆነ የሚስማሙበት ቦታ አላቸው። የሆነ ቦታ ዛሬ ራሱ ፋኒ እኮ ማለት ምናምን ብላ መጣችለት ልጇ ስለሄደች አሁን አስገብታ ትሸበሽመዋለች። ስቃዩን ነው የምታበላው። ካሜራ ከፍታ እየቀረጸች ግረፈኝ ሁላ ትለዋለች። ቂጧን ገልብጣ ባንቺና ባንቺ የተነሳ ነው ለህዝብሽ የተረፍሽው። ትናንትና ያንቺ ወንድሞችና ያንቺ እህቶች የወከልሻቸው ናቸው። ዛሬ ሙሉ ኢትዮጵያ ላይ የበደሉትን የጨፈጨፉትን የዘረፉትን ዛሬ የገጠሩ ንጹህ የትግራይ ህዝብ እየተቀበለ ያለው አንደኛው ዘራፊ አንቺ ነሽ። አንደኛው ገዳይ አንቺ ነሽ ከነባልሽ። ስንት ዓመት ነበር የተቀመጥሽ ኢትዮጵያ ከነባልሽ? ስትዘርፊ አልነበረም እንዴ? ለኤርትራ ባልሽ ሲያቃጥር አይደለም እንዴ ወያኔ ጎቱት ያወጣሽ? እከክ ደግሞ ለማያውቅሽ ሂጂና ታጠኝ። በኢትዮጵያዊነት ገብታችሁ አይደለም እንዴ ነቅሎ ያወጣሽ እስከነዘርሽ? ለኤርትራ እየሰለለ ባልሽ ጉድሽ የማይታወቅ ይመስልሻል? ሰላይ አንቺ አለሽ አንቺ ደደባ ነሽ። ባልሽ ማለት ነው አስሮ አይደለም እንዴ ላከልሽ ባልሽ? ደግሞ አፋልኝ ብላ ታወራለች። እቺ ቆረቆ እንደ አንቺን ብሎ እኔ ዘርና ዘርን ነው። አንቺ ዘርና ዘርን የምታጋጨው በጥይት ነው። ሌላው ደግሞ ሶሻል ሚዲያ ላይ ማንነቴ ተነክቷል ሲል ነው። ገባሽ? ልጅህን ዳይፐር እየቀየረች ስለማጠባ እኮ ነው ያለችው መልስ ነው በእውነት። ይከብዳል። ማይ እንደዛ በፍቅር እየመለሰችልህ አላቆምክም ነው አላቆምከውም። you just keep talking። ስራ መስራሽ አለብሽ እንዲህ መሆን አለብሽ ምናምን እያልክ ትቀውጠዋል። ከዛ ትስቃል ነው። ምንድን ነው ያሰብኩት ይሄን ሳይ ብዙ ኢትዮጵያውያን ሚስቶች እንደሚበደሉን ያሳየ በነሱ ቁስል ወንዶቹ እንጆይ እንደምታደርጉት እንደምትደሰቱ በሴቶቻችን ላይ ወልደው ልጅ በሚያጠቡ ላይ ሙድ እየያዛችሁ በቃ እናንተ በቃ የኢትዮጵያ ሴት ምንም አይነት መብት እንደሌላት እያየው ነው። አረ ይተከል በአራት ያበሻውን እና አባት ያደርግልሻል። ምንም አይጠቅምሽም። ብዙ ጊዜ ነው ይሄ ሳይሆን ብዙ ጊዜ ያበሻ ወንዶች ፕራንክ ሚስቶቻችሁን በማስለቀስ የምትሰሩት ቪዲዮዎች ብዙ አሉ። ነው ሚስት በየትኛውም ሃይማኖት ክብር ናት። ለመሰላችሁ ጋይስ ወንዶች እኛ ሴቶች እርግዝና ሰዓት ላይ ከወለድን በኋላ የምናሳልፈው ነገር ከስንት አንዱ ካልሆነ በስተቀር አይተዋችሁም። ቀልድ አይደለም። የምታወራውን ወሬ የምትጠነቀቅበት ወቅት ነው አይደለም። ፕራንክ ብለህ ቪዲዮ የምትቀርጽበት ነገር ሊሆን ቀርቶ ማለት ነው። ቢገባችሁ ሰነት ልክ ነሳየ ጋይስ አሁን በስልክ በቃ አይደኛ ፕራንክ በቃ ሰርቶ ነው ዋው ባይዘው ፕራንክ መሆኑንም እያወኩ ራሱ ቪዲዮ ያናድደኛል ሳይ። እንዳልኳችሁ ሴት ልጅ ወልዳ የምታሳልፍበትን ያንን ወቅት ስለማይረዳው ማለት ነው። ቢረዳው ኑሮ ፕራንክ ነው ለቀልድ ያመጣው ነበር። እንደዚህ አይነት ታይም ላይ ይሄንን እንደ መቀለጃም ወስደን ቪዲዮ የምትሰራበት ኢሹ ሊሆን አይገባም። ቤት ሰርተ ቤት ተሰራድሮ አንተ ስለሆንክ የፈለግከውን ብለህ ፕራንክ ማለት ማድረግ ትችላለህ። ከሳው ለምንድነው ዘለ ሰዎች ለምንድነው መልስ የሚሰጡ የምታደርጉት? እንዴት አያችሁት ግን? አሁን ፕራንክ ነው አናታው ያበሻ ቀልድ ያበሻ ወንድ ቀልድ ያበሻ ባል ቀልድ እግዚአብሔር ነው ግን በቃ አይለኛ ፕራንከር በቃ ሰርቶ ነው ዋው። በነገራችን ላይ መጀመሪያ ልጅቱ እጅግ በጣም ወርቅ የሆነ ጸባይ የድሮ የእናትነት ባህሪ ያላት እንደሆነች በጣም ያስታውቃል። እና ደግሞ ልጁ ምንድነው ያደረገው ነገር አጥፍቷል። በቃ የሄደበት ነገር እንደዚህ አይነት ፕራንክ በቃ የሆነ በጣም የሚያስቀይም እንኳን ለሷ ቀርቶ የሌሎችንም ልብ የሚሰብር እንደሆነ አይተንበታል። ግን ቢሆንም ደግሞ ይሄ እንዳለ ሆኖ በነገራችን ላይ የልጅቷን ትዳር ያልሆነ መርዝ የሆነ ነገር ከውስጡ ያለውን ነገር ነው
በፕራንክ የገለጸላት ምናምን እያላችሁ ልጅቱ ውስጥ ያልሆነ መርዝ የሆነ ነገር እየረጫችሁ ትዳሯን የሁለት ልጅ አባቷን እንዲበተን ትዳራቸው እንዲበተን እንዳታደርጉ ባካችሁ። የምንናገረውን ነገር ጥንቃቄ ብናደርግ መልካም ነው የምለው። የሚጠቅማት ትዳሯ ስለሆነ ማለት ነው። ትዳሯ ስለሆነ የሚጠቅማት የኛ ወሬ አይደለም የሚጠቅማት ስለሆነ እሱ ይሄን ነገር ላያስብ ይችላል። እሱ ብዙ ቪዲዮዎችን ይሰራል። አይታችሁ ከሆነ አካውንቱን ቲክቶክ አካውንቱን እዚህ ጋር አስቀምጥላችኋለሁ። አስፈላጊ ከሆነ ቪዲዮዎችን የተለያዩ ቪዲዮዎችን ይሰራል። ቲክቶከር ነው። ለሷ ዳቦ መግዣ ያጣል ብዬ አላስብም። የሚኖሩት ኑሮ የተሻለ እንደሆነ ቤታቸውን አይታችኋል። መኪና ውስጥ የሚያደርጋቸውን እንቅስቃሴዎች አይታችኋል። ሁለት ዳቦ መግዣ የሚሆን ያጣል ብዬ አላስብም። ስለዚህ በቃ በመልካም መንገድ አስበ ነው ትዳራቸው በስነ ስርዓት እንዲቀጥል ብናደርግ እንዳይፈርስ መርዝ የሆነ ነገራችን ብናቆም ይሻላል ነው የምለው። እኔም እናንተ ማሳብ አስተያየቶቻችሁን ስጡበት ማለት ነው። የምወዳችሁ ሰላማችሁ ብዝት ይበልልኝ። ይሄን ይመስላል ይዛሉ